يا محل لقيت يا ما يزمت لي من دم تارجو من يارجاችሁ ምን ፈልጋችሁ ነው ምን ትለብሰው አላጣም ነውጪ አደስ ከምን ጋር ምን ማለት ነው እንዴ ሰው ተናገሪ ያ ነው ቢይ የማማላቅ ነው ለበሳችሁ ነይ ቁጭ ባልኩሽ እኮ እያናገርኩሽ ነው ሰማሽኝ መችኝም ስለስራችሁ መጀመሪያ እኮ ስለዚህ ከፈልኝ ይገባል መጀመሪያ እልሽ ደውልሽ ለማነገር እንደሌለብን ታውቂያለሽ በመጀመሪያ ንቀትሽን አስወግጁና በክብር አውሪኝ አለቆችሽ ነን እመታሽ እደበድብሻለሁ ገና አቃለሁ ከዚህ በላይ ምን እንደማደርግ ታውቂያለሽ አይደል ከስተመር ትሆኛለሽ ብዬሻለሁ አይደል ከስተመር መሆን የፈለግሽው ሰላም ውድ ቤተሰቦች እንዴት አላችሁ እኛ ከፈጣሪ ጋር አለን የሚሆነውንም የማይሆነውን እድላችንን እየሞከርን ነገሮችን ለማጽዳት ሩጫችንን ሳናቆም ዛሬም ደግሞ በአዲስ ቪዲዮና በአዲስ ታሪክም ባይሆን እዛው ታሪክ ላይ ተያዘም ቢሆን አዲስ ነገሮች ተፈጥረዋል ያንን ደግሞ ከአንዳንድ ሰዎች ሰምቼ ነበርና ያንን ነገር ለማጣራት ጊዜ ወስዶብኝ ነበር ምንድነው የተፈጠረው እነዚህ የሰው ስጋ ይበላሉ የተባሉ ሰዎች አሁን ደግሞ አዲስ ከነሱ ቼን ጋር የተያያዘ አዲስ ሰዎች እንዳሉ መረጃው ደርሶኝ ነው የመጣሁት ያ ምንድነው ጸጉር ጥፍር እንደ ሂዩማን ሄር እና ኖርማል ጥፍር ይሄ ሰው አርት የሚሰራው አይነት ጥፍር እየተባለ የሴትም የወንድም እየተመረጠ እየተሰራ እንደሆነ መረጃዎች ደርሰውን ነበር በዛም አማካኝነት እንግዲህ እኔ የኮስሞቲክስ ሱቅና ሂዩማን ሄር መሸጫ ሱቅ ከፍታለሁ በሚል ለብዙ ደላሎችና ለሰዎች ተናግሬ ነበር አንድ ስልክ ዛሬ ከነጋ ተደወለልኝ ያም ስልክ ስራ ልትሰራ እንደሆነ ሰምተናል እቃውንኛ እናቀርብልህ ብለው ደውለውልኛል አንድ ሴት ናት የደወለችልኝ እሷን እንግዲህ እየተጠበቅኳት ነው እሷ ከመምጣቷ በፊት ካሜራ ያበራሁት ያው ለእናንተ ልንገራችሁ ላሳውቃችሁ በሚል ሐሳብ ነው እስኪ ምን ታስባላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን እነማንስ ናቸው ይሄን ስራ እየሰሩ ያሉት መረጃውን የሰጠችን እህታችን አሁን ከጎኔ መኖር አልቻለችም አብዛኛው ሰው እንደዚህ ፊቱም እንዲታይ ነገሮችን አሳልፎ እንደሰጠ መታየት አይፈልግም በእነዚህ ሰዎች የተነሳ ማለት ነው ስለዚህ ዛሬ የምናደርገው እህቴ ያው መልካም ትሁን ወይ ሌላ ስራ ይኖራት የምናቀው ነገር የለም ስናጣራ ነው ነገሮችን የምናቀው እቃውን ላቅርብልህ እኔ ማቅረብ እችላለሁ እኛ ማከፋፈል ስለምንሰራ ችግር የለውም እኔ ያቀርብልሃለሁ ብላይ ነው በደላሎች አማካኝነት ወደኔ መጣችሁ እነዚህ ሰዎች ወደኔ መጡ ብዬ ያሰብኩ ነው ወይ ደግሞ ያው ኖርማል ስራ ትክክለኛ ሰውም ልትሆን ትችላለች አናቀም ትምጣና የምትለውን የምንሰማ ነው የሚሆነው ቁጭ ብለን እየተጠበቅናት ያለው እሷን ነው ከዛ በፊት እንግዲህ እናንተ ቪዲዮ ላይክ ሼር ሰብስክራይብ አድርጉ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡ ሳትመጣ አትቀርም ነይ ሰላም እንዴት ሰላም ነው ሰላም አለ ነይ ቁጭ በል እንዴት ነሽ እግዚአብሔር ይመስገን ስራ ቆንጆ ነው ተከሰለ ምንም አይልም ያው አዲስ ስራ ልንጀምር አይደለ አዎ ዛሬ የመጣሁት ገና መጀመራችን ነው እስኪ ስለ ስራው ትንሽ ማንነትሽን አሳውቂንና ስለ ስራው እስቲ ያስረጅ አዎ ስልክንም ደላሎች ነበር የሰጡኝ እና ሱቅ እንደምትከፍት ነው የነገሩኝ ስለዚህ ያው እኛ ደግሞ ማቀርበው ወይ ማለት እኔ ያርለው በኔ በኩል ግን የምታገኛቸው ሰዎች አሉ ሂዩማን ሄር እንዲሁም ደግሞ ጥፍሮችን ጽድት ያሉና ጥራታቸውን የጠበቁ ምርቶችን ተስረክባለች ከነሱ ጋር ነው ማገናኝ ማለት ነው ኦኬ ማለት ከየት ነው የሚመጡት እነዚህ እቃዎች ከውጭ ነው ከህንድ ሀገር ነው የሚመጡት በጣም ኳሊቲ ያላቸው ናቸው እሺ ስላንቺ ስለ ስራው ሳይሆን ስላንቺ ትንሽ እነዚህ ሰዎች እንዴት ልታገኛቸው ቻልሽ ጓደኞቼ ናቸው እኔም ካምፓስ ላይ እየተማርኩ ነው ያለሁት ግን ያው ጎን ለጎን ደግሞ እንደዚህ ሰዎችን በማገናኘት ረዳቸዋለሁ ማለት ነው እቃዎቹ ከህንድ ሀገር ነው የመጡት ብለሽ ነው ምን ያህል ደንበኞች አሏችሁ ማለት እንቅስቃሴ እንዴት ነው በጣም ብዙ ናቸው በቁጥር ደረጃ እንኳን ይሄን ያህል የሚባል አይደሉም ግን ያው ብዙ ሰዎች ታውቃለች ጓደኛዬ እኔም በዛ በኩል አግዛታለሁ ስለዚህ ብዙ ከስተመር ነው ያላት ሁለት ናችሁ አይ ከዛም በላይ ነው ኦኬ ብዙ ናችሁ እስቲ ስላንቺ ንገሪኝ ተማሪ ነሽ ትምህርትና ስራ እንዴት ነው አንድ ላይ ያው አሪፍ ነው ትምህርትንም እየተማርኩ ነው ስራውን በደንብ አድርጌ እየሰራሁ ነው ያለሁት ያው እንግዲህ ከኔ ያን ያህል ኢንፎርሜሽን ማወቅ የሚያስፈልገው አይመስለኝም አይ ስራ ልንሰራ ነው ኦሬዲ ፓርትነር ልንሆን ነው
አንቺ ለኔ እቃዎችን ልታቀርቢልኝ ነው እየተገናኘ ነው አይደለ? ስለዚህ በደንብ መተዋወቅ ስላለብን ብዬ ነው። ኦኬ ዲቴል ስላንቺ ማወቅ ስላለብኝ ነው። ማን ነው እቃ የሚያቀርብልኝ የሚለው ጥያቄ ይኖራል እኔ ጋር። ስለዚህ ማን ነው የሚለውን አንቺ እንድትመልሽልኝ ነው እንጂ ሌላ ይሄን ያህል አስፈላጊ ሆኖ አይደለም። ስለሷ ማናት ብባል ፓርትነር ማናት፣ እቃ የምታቀርብልህ ማናት የሚል ጥያቄዎች ከሰዎች ሊቀርብ ይችላል። ነገ ሌላ ደንበኞች ሊመጡ ይችላሉ። ስለአንቺ ለነሱ ማስረዳት ይጠበቅብኛል። ትክክል ነህ። ገንዘቦች ሰጥሻለሁ አይደለ? እቃውን ልታመጪ እስቲ በነፃ አይደለ? እቺ ልጅ ሳላቃት ምንም ስለሷ ኢንፎርሜሽን ሳይኖረኝ አንስቼ ገንዘብ አልሰጣትም። ከዚህ አንፃር እስቲ ስላንቺ ትንሽ አጫውጪ። አሁን ኖርማል ፓርትነር አልኩሽ፣ የስራ ባልደረቦች ሆነናል። ስላንቺ እስኪ ትንሽ አጫውጪ። ኬት ልጀምር? ከተመቸሽ አንቺ። ኦኬ እሺ። ያው አሁን ዩኒቨርሲቲ ላይ የ3 አመት ተማሪ ነኝ። ፓርት ታይም በሚባል ደረጃ ነው እንግዲህ ከጓደኞቼ ጋር እየሰራለሁ። እኔ ጋር አይደለም፣ እኔ ጠቁመሃለሁ፣ እነሱ ታገኛቸዋለህ በእኔ በኩል እንጂ ከኔ ጋር ያን ያህል ኢንተራክት መፍጠር አይጠበቅብኝ ብዬ ነው። ኦኬ በአንቺ በኩል እነሱን አገኛቸዋለሁ። አንቺ በዛ መሀል ኮሚሽን አለሽ ነው? ኮሚሽን ነው፣ የማገናኘት ኮሚሽን ብቻ ነው የምሰራው ማለት ነው። እንደደላላ እንደማለት ነው። እሺ ምን ያህል ሰዎች አገናኝተሻቸዋል ለእነሱ? ከ50 በላይ ሰዎች አገናኝተሻል። ብዙ ሰርተሻል ማለት ነው። ኦኬ አቅም አለሽ። እሺ ስለ ቤተሰብሽ እየጠየኩሽ ነበረ። አሁን ላይ ቤተሰቦቼ ክፍለ ሀገር ነበርኩ እኔ የምኖረው። የክፍለ ሀገር ልጅ ነኝ፣ የደሃ ቤተሰብ ልጅ ነኝ እና በገንዘብ እጦት ሲያጣሁኝ እናቴንም አባቴንም ማለት ነው አዲስ አበባ ከመጣሁኝ አሁን ወደ 5 አመት አስቆጥራለሁ። ስለዚህ ግዴታ መስራት አለብኝ ማለት ነው እና አሁን ላይ ካምፓስ ላይ በደንብ እየተማርኩ ነው ያለሁት። ስለዚህ ባለኝ አጋጣሚ ገንዘብ ለማግኘት ብዙ ታከራለሁ ማለት ነው። ስለዚህ አሁን ቤተሰቦች የሉም? ቤተሰቦች የሉም። የራስሽን የሆነ ጥረት እያደረግሽ ራስሽን እየረዳሽ ከጎን ስራ እየሰራሽ እየተማርሽ ነው ያለሽ። ውድ ቤተሰቦች እቺ እህታችን እንግዲህ ማለት እንትን ነው መመስገን ያለባት፣ ሽልማት እንኳን ቢኖር መሸለም ያለባት እህት ናት። እየተማረችም እየሰራችም ራሷን የምትረዳ ከሰው የማትጠብቅ ሴት ናትና ያው ያሳለፈችው ቤተሰቦቿን ማጣቷ ምናምን ሳይበግራት ከተማ መጣ ስራዋን እየሰራችም ትምህርቷን እየተማረች ራሷን እየረዳች ነው ያለችው። ስለዚህ ሀሳብ አስተያየት ካላችሁ ኮሜንቱ ላይ አስቀምጡልን። እንዴት ነው ከተማ ስትመጪ ከተማ እንደጠበቅሽው ነበረ? እንዴ በጭራሽ አይደለም። ከብዳል። በጣም ከባድ ነው። በተለይ ለገጠር ልጆች ከባድ ነው እና ብዙ ቻሌንጆች አሉት። ሳትፈልጋቸው የምትገባቸው ነገሮች ይኖራሉ ማለት ነው ከገጠር ስትመጣና በጭራሽ ጥሩ አይደለም። ከብዳል። በጣም ከባድ ነው። እስቲ የምታስታውሽው አጋጠመኝ የምትዩ ነገር አለ? በጣም ብዙ ናቸው። ለምሳሌ ያው ለማወቅ ያህል ለምሳሌ ያህል እኔ የገጠር ልጅ ስለሆንኩኝ ውሃ ጠማኝ ሲባል ወተት የሚያቀርብበት ማህበረሰብ ነው የኖርኩት እና ምግብ ነፃ መስሎኝ የመጀመሪያ ጊዜ ገበርቼ ብር ደግሞ አልነበረኝም እና እስከመመታት ድረስ ደርሼ ነበረ። የመጀመሪያ ቀን በልተሽ ወጥተሽ ነው? በልቼ ያው ክፈይ ሲሉኝ እኔ እንደዛ መሰለኝም። በጣም እንክብካቤ ያበዙ ግቢ ምናምን ቁጭ በይ እንኳን ደህና መጣሽ ሲሉኝ ይሄ ያገርሽ እንደዛ ነገር መስሎኝ በዛ መንገድ የመጀመሪያውን አጋጣሚ በዛ ነው አሳለፍኩት ማለት ነው። አዎ እንግዲህ ውድ ቤተሰቦቼ አዲስ አበባ እንደምናስባት አይደለችም። ከክፍለ ሀገር የመጣው ሰው ነበርኩ እና ምግብ እኛ ጋር የእግዚአብሔር እንግዳ ይከበራል። እናንተ ሀገር እዚህ የእግዚአብሔር እንግዳ የለም። ሁሉም ራሱን ነው የሚያስተዳድረው፣ ሁሉም ራሱን ነው የሚረዳው፣ ለሁሉም ነው። ሁልጊዜ ነው የማወራው ከክፍለ ሀገር ወደ ከተማ ሲመጣ ነገሮች አልጋ ባልጋ አይሆኑም፣ አይመቹም። እንደውም አንዳንድ ሴቶች በጣም ጠንካራና ጎበዝ ስለሆኑ ዛሬ ላይ እንደዚህ ቆመው እናያቸዋለን እንጂ የሚደፈሩ አሉ። ብዙ ነገር በጣም የሚንገላቱ ሴቶች አሉ። ከተማ ስትመጡ አብዛኛው ሰዎች ወይ ቤተሰብ ጋር ካልሆነም ደግሞ የሚቀበላችሁ ሰው አዘጋጅታችሁ ካልሆነ ወደ ከተማ መምጣት ጭራሽ የሚታሰብ አይደለም። መተንም ደግሞ ነገሮች እንዳሰብናቸው ላይሆን ይችላል።
የቤት ሰራተኛ ለመሆን የሚመጣ ሰው አለ ቤት ውስጥም ገብቶ የማይሳካለት አለ ስለዚህ በተቻላችሁ አቅም እዛው ከእናት ከአባት ጎን ሆናችሁ የምትችሉትን ያህል እየሰራችሁ እዛው ነገሮችን ሰርቫይቭ ለማድረግ ሞክሩ እንጂ ወደዚህ ማንንም ሊቀበላችሁ ሳይዘጋጅ ማንንም ጋር ሳይሆን ቀጥ ብላችሁ የምትመጡ ሰዎች እባካችሁ ራሳችሁን ጠብቁ ሴታፓችሁን ሳታስተካክሉ ወደ ከተማ አትምጡላል የኔትም ስለሰጠሽን ጥቆማ በጣም እናመሰግናለን ለስራ ነውና የተገናኘነው ይሄም ካሜራ እንግዲህ የበራው ቤተሰቦች አሉ ከሀገር ውጭ ያሉ እነሱ ስራዬን ከመጀመሪያው እንዲያዩልኝ ስለፈለኩ ነው እነሱ ናቸው የሚረዱኝ ገንዘብም ላይ ሰፖርት የሚያደርጉኝ ቤተሰቦቼ ናቸው ለዛ ነው ስለዚህ ወደ ቤቱ መሄድ እንችላለን ቤቱን ታሳይናለሽ አሁን እኔ መግባት ግን አልችልም ለምን አሳይሃለሁ ምን ችግር አለ አይ ችግር ነው አይደለም ሰዓት የለኝም ከሰዓት ወደ ክላስ ስለምገባ ስለዚህ ሎኬሽኑን ነው ሎኬሽኑን ተቆሚ እወጣለሁ ማለት ነው ይሁን ወደ ቤተሰቦቼ እንሂድና እዛ ቤት እንትናችንን እኔ የሚቀርብልንን ዕቃ እኔ ምን ያህል ጥራት እንዳለው ምን ያህል እንደሆነ ነውና ከዛ ወደ ስራ መንገባ ነው የሚሆነው እናንተም ገንዘቡን ትልኩልናላችሁ እኛም ሱቃችንን እንከፍታለን ማለት ነው እስከዛው እናንተ ቪዲዮ ላይክ ሼር ሰብስክራይብ አድርጉ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን ወደ ቤቱ እንሂድ ውድ ቤተሰቦቻችን እንግዲህ መተናል እቃው አለ የተባለበት መኖሪያ ቤት ውስጥ ነው ያለነው እናንተም እንግዲህ አይታችሁ ገንዘቡን ልካችሁልን ስራውን እንደምንጀምር ተስፋ እናደርጋለን እህቴ ያለች ከጎኔ እስኪ ምን እንደምትለን እቃዎቹን ከየት እንደምታመጣቸውና ስለሱ አንዳንድ ነገሮችን እንጫወታለን ወደሱ እንመለስ በመጀመሪያ ቤትሽ ፈቅደሽ ስላስገባሽን እናመሰግናለን እሱ ችግር የለውም የስራ ቦታ ስለሆነ ከስተመር ሲመጣ ከስራ ውጪም ቢመጡ ቤታችን ስለምንቀበላቸው ነገር ግን እኔ ያልገባኝ ነገር እዚህ ጋር ካሜራ ይዛችሁ ከጀርባ ሌላ ሰው ይዛችሁ መምጣታችሁ ምን ይባላል ለምን አስፈለገ ይኸውልሽ እህቴ ልክ ነሽ እንደ ሰባዊ መብትሽ ልክ ነው ግን እኛ የሚረዱን ውጭ ያሉ ሰዎች ናቸው ስለዚህ እነሱ ደግሞ ስለ ስራችን እውነት ዲል እያደረጉ ነው አይደለም የሚለውን እንዲያዩ ቪዲዮ ቀርጸን ለመላክ ነው እንጂ ሌላ ለማኖሩን አይደለም እኮ ቪዲዮ ቀርጻችሁ ለመላክም ቢሆን የኛን ፍቃድ መጠየቅም ቅድሚያ ያስፈልጋል አንድም ሁለትም ደግሞ ለራሳቸው መናገር ትችላላችሁ ማስረዳት እዛው ወይ የሄድነው ምናምን አይነት ቪዲዮ መቅረጽ ትችላላችሁ እንጂ ቤት ድረስ ገብታችሁ ካሜራ መደቀናችሁ ምንም አሳማኝ ነገር አይደለም ለኔ ምክንያቱም ከዚህ በፊት በጣም ብዙ ከስተመሮች መተዋል እኛ ጋር አሁንም ይመጣሉ ወደፊትም እንሰራለን ምንም ካሜራ ምናምን ይዘው የሚመጡት ነገር የለም እናወራለን በስልክ ይመጣሉ እዛው ቤታችን ጸጉር ቤትም ከመጡ አስተናግደን ዲል አድርገን እንለያያለን እንጂ ምንም ካሜራ የሚባል ነገር ይዘው መተው አያውቁም ተረድቼሻለሁ እኮ ይገባኛል ግን ግዴታ ነው ለኛ አሁን አመኔታ ያስፈልጋል እንዳልኩሽ ውጭ ሀገር ያሉ ሰዎች ናቸው አብዛኛውን ጊዜ ካየሽ እንግዲህ ውጭ ያሉ ሰዎች እዚህ ስራ እንሰራለን ምናምን ብሏቸው ብር ይቀበሏቸውና ብሩን አጥፍተው የሚጠፉበት ሁኔታ አለ ስለዚህ እኛ ደግሞ ሞር ታማኝነት እንዲኖረን ነው ቪዲዮ አብርተን የመጣ ነው ለሱም ይቅርታ ሳንጠይቅ አናልፍ እሺ ይሁን ግን ያው ያን ያህል አላሳመነኝም ምክንያቱም የመጀመሪያ ጊዜ ነው ካሜራ ተደቀኑ ስለ ስራ ልናወራ እየተዘጋጀን ያለነውና ምንም ኮንፈርት ባይሰጠኝም ግን ያው ስራ ስለሆነ ከስተመሮች ስለሆናችሁ ከስተመር ደግሞ አስቀይመን መሸኘት የለብንም ማንንም ከስተመርኛ ጋር መጥቶ ደግሞ እንዲመጣ ነው እንጂ የምንፈልገው ሄዶ እንዲቀር አይደለም ለዛ ይሁንሽ እሺ ፍቃደኛ ከሆንሽ ስለ ስራው ማውራት የምንችል ከሆነ እቃውን ከየት እንደምታስመጡትና ስራ ላይ ያለ እንዴት ነው ስለንቺ ትንሽ ንገሪኝ ብቻሽን እንዳልሆንሽ መረጃዎች አሉ አዎ አለች ጓደኛ አለች አብረን ነው የምንሰራው ሌሎችም አሉ ብዙ ናችሁ ኦኬ ስለዚህ እስኪ ስለ ስራው ትንሽ ንገሪኝ እስኪ ስራው ያው እቃ ከየት የምናስመጣው ከተለያዩ ሀገራት ነው የምናስመጣው ከዱባይ እናስመጣለን ከቱርክ ብቻ አሪፍ ብራንድ ያላቸውን እቃዎች ነው ወደ ሀገር ውስጥ ከገቡ በኋላ እኛ የምንረከበው ማለት ነው አሪፍ እቃዎች ናቸው ተጠቃሚ ነው የምትሆኑት ምን ያህል ከስተመሮች አሏችሁ ከስተመሮቻችን ብዙ ናቸው እንደዚህ በቁጥር ልገልጽልህ አልችልም በጣም ብዙ ከስተመሮች ናቸው በየቀኑ አዳዲስ ከስተመር ይመጣል በጣም ብዙ አዳዲስ በቀን እረፍትም የለንም ሲጀመር ዛሬ እንግዲህ አንተም እንደምታውቀው ቤታችን ነው የመጣው ዛሬና እረፍት ካለ መኖር አንፃር ነው ቤታችንም የመጣው ከስተመር አተናናቅም ከስተመር በየቀኑ እየሰማ ከሰው ይመጣል
ሶሻል ሚዲያም ስላለን በሱም ይመጣሉ። ሶሻል ሚዲያም ላይ ትሰራላችሁ? ሶሻል ሚዲያም ላይ ፕሮሞት እናደርጋለን። ቴሌግራም ቻናልም አለን። ዴም አድርገው ምናምን አውርተናቸው እዛው የምንጨርስበትም አለ። አብዛኛውን ከስተመራችሁ አገር ውስጥ ነው ያለው? ያው አገር ውስጥ ናቸው ከስተመሮች። እስቲ ከዚህ ስራ ውጭ ከጥፍርና ከሂውማን ሄር ውጭ ሌላ የምትሰሩት ስራ አለ ተጨማሪ የሚባል? እኛም ያው ከጀመርን አይቀር እንዳልሽው እቃችሁ ስታንዳርዱን የጠበቀ ንጹህ እቃ ከሆነ እኛም ከስተመሮቻችን ይበዙልናል። ከዛ ያው ሰው መቼም እዛው ላይ መቅረት አይፈልግም፣ ከፍ ያለ ነገር ይፈልጋል። ስለዚህ ምንድን ሌላ የምትሰሩት ስራ ካለ ከሱም ባሻገር? ከዚህ ባሻገር ሌላ የምንሰራው ስራ ሌሎች ሱቆች ምናምን በዚህ ዙሪያ አሉ። ብዙ ቦታ ናቸው ሱቆቻችን እንጂ ከዚህ ውጭ የምንሰራው ስራ የለም። ጥፍር፣ ሂውማን፣ የተለያዩ እቃዎች ምናምን ያው እንሸጣለን። ኮስሞ የሚባሉ እቃዎች ይኖራሉ አሉ እዛው ቤት ውስጥ ጥፍር ቤት ውስጥ ሂውማን ቤት ውስጥ ማንኛውም ኮስሞቲክስ እቃ አለ። እነሱም እንደዛው ብራንዳቸውን የጠበቁና በጣም ብዙ ሰው የሚያውቃቸው ብራንድ የሆኑ እቃዎች አሉ አይደል? እነሱን ነው የምናመጣው። እነሱ አሉ ይሸጣሉ። ኦኬ እሺ፣ እኛ እንዴት ስራውን መጀመር እንደምንችል ስለዚህ ስላጀማመሩ ስላከፋፈሉ እንዳልኩሽ ማወቅ ስላለብን ካሜራ የሚያበራነብን ምክንያት ቤተሰቦቻችን የሚልኩልን ገንዘብ ተመጣጣኝ እንዲሆን ንገሪኝ እስኪ ስላከፋፈሉ። ስላከፋፈሉ እንዳልከው 50% ከፍላችሁ ከዛ ሙሉ እቃውን እናንተ ከተረከባችሁ በኋላ ሌላው 100% የሚሆነውን 50%ን ትከፍላላችሁ ማለት ነው። እቃው እጃችሁ ከገባ በኋላ ለአመኔታም እንዲያስ ስለሚያስፈልግ መጀመሪያ ሙሉ ክፍያውን አንላችሁም። ሁሉም ከስተመሮች እንደዛ ስለሆነ የሚከፍሉት እንደዛ መክፈል ትችላላችሁ። የምትፈልጉትን እቃ ሱቃችን መታችሁ አይታችሁ የወደዳችሁትን መውሰድ ትችላላችሁ። በጅምላም በችርቻሮም ይዘን መሄድ እንችላለን። ከዛ ባሻገር እንዳልኩሽ እንግዲህ ገና ጀማሪ እንደመሆናችን ስለ ስራው ትንሽ ከእናንተ ኢንፎርሜሽን ማወቅ ያለብን የእቃዎቹንም ጥራት እኔ አሁን የማውቀው ነገር የለም አዲስ ስለሆንኩኝ። ጓደኛሽ አለች? እሷም አለች ወይ እናስጠራትና ትመጣለች። ጎረቤት ነች። ኦኬ እሺ፣ እሷም ትምጣና ቢያንስ ደግሞ ካንቺ የተሻለም የምታውቀው ነገር ካለ ሁላችንም እናውቃለን ስለ ስራው፣ ግን እሷም ታውቃለች። አጀማመሩን እንዳልከው እኛ እናሳያችኋለን። ምንም ችግር የለም። ብራንዱንም ሆነ ሁሉንም ነገር የሚያመጡልን ከስተመሮቻችንንም ቢሆን እኛ አድገን ብቻ መቅረት እናንተም እንድታድጉ ስለምንፈልግ እነሱም እንዲያሳዩአችሁ እናደርጋለን። እነሱንም እናገናኛችኋለን። ሀሳብ እንዳይቀባችሁ እንችላለን። ኦኬ እሷ ናት ጓደኛሽ? ሰላም መጥቷል። እንዴት ነህ? ሁሉ ሰላም? ለስራ መተን ነበር። እስከ ቤት መምጣት አይከብድም? ጠርተሽ ነው ወይስ? አይ ያው ሌላ አንዳንድ ቀን ይመጡ የለ እኔ ጠርቻቸው አይደለም የሚመጡት፣ ግን መጥተው ደውለው ምናምን ነው የሚመጡት ሌሎች። ዛሬ በድንገት ነው የመጣው። አይ ስራውን ልጀምረው እንደሆነ ለሰዎች አውርቼ ነበርና ደላሎች ናቸው ቤታችሁን የጠቆሙን። ወደዚህ ቤት የመጣ ነው ለዛ ነው። ችግር የለውም። በጥቆማ ምናምን የሚመጡ ብዙ ከስተመሮች አሉን። ግን ካሜራው ምንድነው አስፈላጊ ነገር? ካሜራውን ለሷ አስረድቻታለሁ። ስራውን ለመስራት እንግዲህ ቤተሰቦች አሉን ውጭ ሀገር፣ እነሱ ናቸው ገንዘቡን ፈንድ የሚያደርጉልን። ለአመኔታ እንዲጠቅም ስራውን እየሰራን ነው። መንገድ ጀምረናል ለማለት ያህል ለእነሱ የምትሆን ማስረጃ ለመያዝ ነው እንጂ አይ ነው። በካሜራ እኮ እኛ ኢንተርቪው መውሰድ ያለብን ስራ ቦታችን ያለው ነገር ከዛ መላክ ትችላለህ። እንደውም እናንተ አሁን ካሰባችሁበት ሞር ነው የሚሆነው። ስለ ስራችሁ በጣም ብዙ ሰው ያያል፣ አለም ነው የሚያየው። ማለት እኛ አልለመድንም። ሰው አንደኛ እስከ መኖሪያ ቤት ያለ ቀጠሮ የሚመጣ ከስተመር የለንም። በመጠያየቅ ልትመጡ ትችላላችሁ፣ ችግር የለውም። ግን ካሜራ ይዞብን የመጣ ሰው የለም እስካሁን። አሁን አንዳንድ ጊዜ ምን አለ መሰለክ፣ አሁን እንዲህ ቪዲዮ ምናምን ይቀርጹና እንደዚህ እርዳታ ይፈልጋሉ። የኛን አሁን የምናወራውን ቮይስ አጥፍታችሁ እርዳታ የሚፈልጉ ወጣቶች ናችሁ ብላችሁ በእኛ ስም ለለምኑብን ትችላላችሁ። እናንስ እንዴት ልናቅ እንችላለን? እንደዚህ የሚባል ነገር የለም። ስለ ስራ እያወራን ነው። ስራ ነው ስራ ነው። ግን ምን ያህል ልንተማመን እንችላለን? ኦልሬዲ አሁን እኮ ከሷ ጋር ወደ መጨረሱ ሄደናል። 50% ቅድመ ክፍያ ብላናለች። እሷ ፈቃደኛ ሆነች ማለት እኔም ሆናለሁ ማለት አይደለም።
ለመጠየቅ ሞክሬያለሁ። የሼር ስራ እንደሆነም ነግሬሻለሁ። ነግራኛለች። የኔን ቦታ እሷ ከቨር ልታደርገው ትችላለች፣ ግን እንደዚህ አይነት ነገር ላይ ብቻዋን ውሳኔ መወሰን አትችልም። ተወያይተን ተነጋግረን ነው መወሰን። አይ ካሜራው እኔም እንዳላሳመነኝ ነገር ያለው ካሜራው ትንሽ ራሳቸው ቀርጸው ምናምን እየገቡ እንደሆነ ምናምን ወደ ሱቅ ከላኩ በኋላ ወደ ውስጥ ገብተው እኛን መውሰዳቸው አላሳመነኝም። ግን መውሰዳችሁ ከስተመር አስቀይመን መመለስ አይኖርብኝም በሚል ነው ማለትም ይቻላል እኮ ገብቶኛል። ይኸውልሽ እንደውም ካሰብሽበት አልኩሽ ይሄ ቪዲዮ ብዙ ሰው ነው የሚያየው። ሶ በቃ ለእናንተም ጥቅም ይኖረዋል እንጂ ጉዳት የለውም። ፖስት ሳይሆን እኔ የምልክበት ወደ ውጭ ነው የሚላከው። ውጭ ስልክላችሁ በጣም ብዙ ሰዎች ያዩታል። ስለዚህ እንዴት ብዙ ሰው ማለት እናንተን የሚያግዟችሁ ሰዎች አሉ፣ እኛን የሚያግዙን ሰዎች እኮ ታዲያ ብዙ ሰው አልታ እና ለምሳሌ እኔ እኮ ኮንታክት ቀጥታ ያለው ለምሳሌ ከዚህ ዱባይ አንድ ዘመድ ወይም የምታውቀው ጓደኛ ሊኖር ይችላል። እሱ አንተ እንዲረዳ እንዲያምነት እልክለታለሁ ብዬ ነው የተረዳው እኮ። እዛ ቤተሰቦች ናቸው ነው ያልኩሽ። መጀመሪያም እኮ አላልሽሽም? ቤተሰቦች አሉ ሊረዱን የሚፈልጉ ሰው እነሱ አይተውት ከአራት እና ከአምስት የሚበልጥ እኮ አይደለም ብዙ ሰው ስትል እኮ። ግን እነሱ ደግሞ ስር ብዙ ሰው አለ ከነሱ ስር ስለእናንተ ስራ ይነግሯቸዋል። ከዛ ደግሞ ሌላም ከስተመር በእኛ የተነሳ ሞር ይኖራል ነው እንጂ ለኛ ከስተመር መፍጠር ነው እንጂ ስራችሁ ሌላ ነገር የለውም። እኛ እኮ ስራውን ልንጀምር እቃ ልንረከባችሁ ነው የመጣሁት። አሁን እኔ ለራሴ ነው። ግን እነዚህ ሰዎች እንዳልኳችሁ ከውጪ አብዛኛውን ጊዜ ወጣቱ እዚህ ሆነና ብር አስልኮ ስራ ጀምራለሁ ብሎ ገንዘቡን አጥፍቶ ከሰው ጋር የሚቀያየምበት ምናምን መንገድ ስላለ ሞር እንዲጠቅመኝ ነው እኔ እንደጀመርኩኝ ቢያንስ መንገዱን እንደጀመርኩ እንዲያቆልኝ ነው። ካልክሽ ማለት ብዙም ባይዋጥልኝ እሺ ብዬ አይ ችግር የለውም። መጥፋት ካለበት ይጠፋል እኮ። ግን አብረን እንድንሰራ ፈቃደኛ ከሆናችሁ እኔም ይሄን ስራ የምሰራው እነሱ ጋር ይሄን ቪዲዮ ሳደርስ ነው ካልኳችሁ ደግሞ በአንድ በኩል ተረድታችሁኝ ስለ ስራ ነው የምንኖረው። ሌላ የምንኖረው ጉዳይ የለም። እሱ ነው እንድናወራ የሚያደርገን እኮ። ምናልባት እነሱ ካላዩ ይሄን ነገር አንተ እኛን ደንበኛ አልሆነ ስራም አይኖርም። ችግር የለውም። ይሄ ነገር ፖስት የሚደረግ አይነት ነገር ከሆነ ነው አይደል? እና በሌላ ነገር አስባችሁ አዙራችሁ ቪው ለማግኘት ተከፋይ ለመሆን ምናምን ሲባል ብዙ ጊዜ እንደዚህ ያደርጋሉ አይደል? እንደ አይነት ነገር አስባችሁ ከሆነ አስፈላጊ ከሆነ ግማሽ ክፍያ ያለችውንም አሁን ከፍለን መሄድ እንችላለን ለመተማመን። ስለ ስራ እኔ እቃዎችን ከውጭ እንደምናስመጣ ነገር ያለው ከዛ ደግሞ 50% መጀመሪያ ከፍለው እቃውን ከወሰዱ በኋላ 100% ክፍያውን ማጠናቀቅ እንደሚችሉና 50% 100% 50 መጀመሪያ ይከፈላል። 50 ደግሞ እቃውን ከወሰዳችሁ በኋላ እቃው እጃቸው ላይ ሲገባ እዛው ሆኖ እቃውን ይዘው ያስገባሉ። ሌላ አማራጭም ማለት ሙሉ በሙሉ ከፍላችሁ መውሰድ ትችላላችሁ ገብታችሁ። እኛም ሀሳባችን ሙሉ በሙሉ ከፍሎ ለመውሰድ ነው እንጂ በብድር አይደለም። እንዳልኩሽ ቤተሰቦቼ ውጭ ስለሆኑ ይሄን ያህል እደ ውስጥ ገብተን እንትን የምንለው አይደለም። የሱቁን ጉዳይ እንጨርስና ከዛ ቀጥታ ከእናንተ ጋር ኮንታክት አድርጌ እቃውን በእናንተ ዴሊቨሪ እንድትልኩልኝ ነው ሀሳቤ። ማለት እኛ ነን የምንልከው ወደ ውጭ ሀገር? ለምን እኔ ጋር ሱቅ ነው የምትልኩልኝ። እኔ ለነሱ ይችን ቪዲዮ ዛሬ አሳያቸዋለሁ፣ ልክላቸዋለሁ፣ ያዩታል። ኦልሬዲ 50% ተብሏል። እናወራለን ስለ ሂሳቡ። ወደ ውጭ መሄድበት ምንም አይነት ምክንያት የለም። መሄድ ካለበትም ይሄድ ገባኝ። እነሱ ሰዎች አንተን ከውጭ ነው የሚመጣው ነው እንጂ እቃ ሊሄድ አይደለም። እኔ እዚህ ልሰራ ነው፣ ሱቅ ከፍቼ ልሰራ ነው። ተጨማሪ የስራ እድል ይዞ ይመጣል ብዬ አስባለሁ። ያን ነው የሚያልኩት። እየወሰዱ 3-4 መከፋፈያ ምናምን ከፍተው የሚሰሩ እና አንተም ወደፊት ከነሱ ማለት እንደምትሆን አልጠራጠርም። ከጥፍሩና ከፀጉሩ ውጪ ሌላም ኮስሞቲክሶች ምናምን እንዳሉ ጓደኛሽ ነግራኝ ነበር። ጥፍር አለ፣ ፀጉርም አለ። ጥፍር ካለ መጨመር አለ። ሁሉም ኮስሞቲክሶች አሉ። ብዙ ሱቆችም ስላሉ ሙሉ ነገር አለ። አንድ ከስተመር መጥቶ እኛ ጋር ሂውማን ሊገዛ ይችላል። ግን ደግሞ በሂውማኑ ብራንድ እንደሆነ ሲያቅ ሁሉም ኮስሞቲክስ እቃዎች ብራንድ እንደሆኑ ስለሚረዳ እዛው የሚፈልገውን እቃ ይዞ ይሄዳል። ያው ዞር የሴት ልጅ መዋቢያ የምንላቸው ሙሉ እቃዎች አሉ። የሴት ብቻ ሳይሆን ሌሎች እቃዎች ለወንዶችም የሚሆኑ እቃዎች አሉ በጣም ብዙ። ስለዚህ ትክክለኛው ቦታ ነው እስራኤል ለመስራት ትክክለኛው ቦታ ነው የመጣሁት። እንዳትጠራጠር የሚባሉ ከስተመሮችን ያፈራን ሰዎች ነን። እንደነገርኩ በከስተመር ደረጃ በቀን ምንም አይነት ከስተመር ሳናስተናግድ የምንውልበት ቀን የለም። ተጨናንቀን ነው የምንውለው። ስለዚህ
ይሄ ደግሞ በጥራታችን ምክንያት እንጂ ጥራት ባይኖረው ኑሮ ገሌ ጋር ለገሌ እያለ የሚመጣበት ምንም አይነት ምክንያት የለም። በጥቆማ ምናምን ነው በብዛት ሰው ነገር እኔም እንዳልኩሽ ስራውን መስራት አስቤ ስለነበረ ለአንዳንድ ደላሎች እቃ የሚያቀርብ ሰው ምናምን ብያቸው ነበረ። በዛ አማካኝነት እናንተ እንዳላችሁ ነግረውን ወደዚህ መጣን። እንግዲህ ትክክለኛ ቦታ ነው የመጣ ነው ብለን እናስባለን። እንዳልካችሁ ቪዲዮን ለቤተሰቦቼ ልላክ። ከዛ በኋላ የሚላከውን ፍራንክ ነውና ኮንታክት አደርጋችኋለሁ። እቃውን የሚያስፈልገው ይሄን ያህል የሚችለውን ገንዘቡ አድርገን አቻችለን እንወስዳለን። ዋጋው ሁኔታም እኛ ጋር ከሌላ ቦታ ይቀንሳል። በብዛት በጣም አነስተኛ እንደምትወስደው እቃ መጠን በፐርሰንት ቅናሽ ይኖረናል። በቃ እኮ የሚወርድበት እንትን ነው ብሩም የሚመጣው አመጣጥ ነው። ስለዚህ ኮንታክት አደርጋችኋለሁ። ስለዚህ እናንተም ቤተሰቦቼ እንግዲህ አይታችኋል። ስራውን ለመጀመር ሀብያለሁ። እዩትና መልሳችሁ አሳውቁን። ከዛ በኋላ ወደ ስራ እንገባለን። አንቺ ቆይ ምን ሆነሽ ነው ካሜራ ይዞ ገብቶ ምናምን እንዲያወራ ፈቀድሽለት? እኔ ራሱ እኮ ተቆጥቻለሁ። ብትቆጪስ እኔ እኮ በአንቺ ላይ ሙሉ እምነት ጥዬ ነው እንትን የምለው። ግን አንቺ አይደለም እሱማ ሁላችንም እንተማመናለን። ግን አሁን እኔ እንትን አለኝ ከስተመር ምናምን ውጭ አይቶ ምናምን መጥቶ ነው እኔ ሊያግዘኝ የሚችለው። ግዴታ ቪዲዮ ማየት አለባቸው አለኝ እንጂ ካሜራ ይዞ መምጣታቸው ምንም ኮንፈርት አልሰጠኝም። እኔም ራሴ እኮ በካሜራ ውስጥ እየታየው ነው። እንዴት ሊያስደስተኝ ይችላል? ይሄ ነገር ደግሞ በጣም ወንጀል ነው እኮ። እሱ ምን አስቦ ይምጣ እንዴት ይምጣ የምናውቀው ነገር የለም። ስራችን አሁን ትክክለኛ ስራ የምንሰራ ቢሆን ችግር የለውም። ቫይራል እንወጣለን፣ አሪፍ ገበያ እናመጣለን ምናምን ብለን እናስባለን። እዚህ ጋር ግን ምናልባት ወንጀለኞች ናቸው ተብሎ ተጠቁሞ መጥቶ ቢሆንስ? እሱንም እኮ ማሰብ መቻል ነበረብሽ። አስቤዋለሁ። በጣም ብዙ ነገር ነው ያሰብኩት። እኔ ተጨነኩኝ። ቶሎ ትልቅ አደጋ እንድትመጪ ራሱ ቶሎ እኔ ላስወጣቸውና ልበጠብጣቸው ላይ እያሰብኩ ነበር። ግን እኔ የሚያወራው ነገር ደግሞ በመሀል የሆነ አሳማኝ ተቀጭ ከስተመር ይዞ ይመጣል በሚለው ብዙ ጊዜ ደግሞ ውሸታም ሰዎች እኮ አሳማኞች ናቸው። ይዋሹሻል፣ ይደልሉሻል፣ ያሳምኑሻል። ልክ ነሽ። እሱማ በጣም ልክ ነሽ። ደግሞ የሚዋሹንም ሰዎች አሉ እናውቃለን። ግን ቤት ድረስ ምናምን ስንት ነገር ደርሶብናል። ከዚህ በፊት እስከ መታሰር ደረጃ ድረስ እንደደረሽ ታውቂያለሽ። በዚህ ዙሪያ እንኳን እንዲህ በካሜራ አይደለም። አሁን ይሄ ሰውዬ መረጃ አለኝ ብሎ ነገ ቢከሰንስ? ይሄን ነገር ይዞ ይሄ ራሱ እኮ በቂ ነው። ምንድነው ስራ እንሰራለን ብለዋል እነዚህ ምናምን ብሎ ይይዛል። ከዛ ደውሎ የሆነ ቀን ይጠራሻል ስለ ምናምን እያወራሽ የሆነ ነገር የሆነ ሰው ቢልክብሽስ? ልክ ነሽ እኮ በጣም ልክ ነሽ። እኔ ያሳመነኝ ነገር ምን እንደው ታውቂያለሽ እንጂ አላመንኩትም። በስተመጨረሻ ቢሆን እኔ አሁን ራሱ ነው ያላምነውም። ስራውን ጨርሰን ምናምን ዲል አድርገን እቃውን ከወሰዱ በኋላ በእነሱ ስር የሚመጣውን ከስተመር ካየ ምናምን በኋላ ምናልባት ከአንድ ወር በኋላ ምናምን ላምነው ይችላል እንጂ አሁንም ሲጀምር ካሜራ ለእቃ ይምጣ ለምን ይምጣ እሱ አለ። አየሻ ችግርሽ ቶሎ ሰው ታምኛለሽ። ለእቃ ይምጣ ለምን ይምጣ አንቺ የምታውቂው ነገር የለም። ገንዘብ ብለሽ አመይሽ። ስለ ስራችን ያውቃልና አሁን ለምሳሌ ይሄ እኮ የህግ አካል ቢሆን ስለ ስራችን አጣርቶ ነው እስከ ቤታቸው የሚመጣው። ስለ ስራችን አወቀ ብለሽ ደግሞ ማማይ የለብሽም። እቃ ፈልጌ የመጣው ስላለ ብቻ አመንሹ። ትልቁ ችግርሽ ደግሞ ሰውን ቶሎ የምታምኙ ነገር ነው። እኔ ምን ላድርግ ታዲያ? ከስተመር ቤት ድረስ መጥቶ ምናምን ብዬ በጣም የተጠራጠርኩት ሲጀመር እስካሁን ድረስ ራሱ ነው እንትን ሊያጠራጥርሽ የሚገባው። እሱማ ቤትም የመጡ ከስተመሮች እኮ ነበሩን፣ ግን እንዳልሽው አሳውቀውን ነው የሚመጡት። ሲቀጥል ደግሞ ካሜራ ይዘው መጥተው አያውቁም። እሱን ነው እኔም እያልኩት የነበረው። ማንም ከስተመር የትም ሱቅም ቦታ ቢሆን ራሱ ቪዲዮ እንኳን ቀርጸው አያውቁም። እንዲቀርጹ ራሱ እንደማንፈቅድላቸው ታውቂያለሽ። ግን እኔ አልኩት ለኦዲየንሳችሁ ወይም ለምታሳውቀው ሰው አካል ውጭ ላይ እየገባህ እንደሆነ ወደኛ ቪዲዮ ቀርጸ መላክ ትችላለህ እንጂ እዚህ መተህ ድረስ ካሜራ ይዘህ መተህ እኔን ጭምር ካሜራ ውስጥ አስገብተህ መላክ አይጠበቅብህም። ለምን ብዬ በጣም አስፈላጊ አልነበረም። ግን እስኪ እንግዲህ እናያለን። እግዚአብሔር ይርዳን። ሆኖም የሆነ ሆኖ እኔ ዝም ያልኩት አሁን ይሄን ሰውዬ እኔ በቀላሉ አልፈተውም። እቃ የሚፈልግ ምንም የሚፈልግ የኛ ሰዎች ከርቀት እንዲከታተሉት ማድረግ መቻል አለብን ግዴታ። እሱማ እኔ ማስበው ካልሆነ ምናልባት ተንኮል አስቦ ራሱ መጥቶ ሊሆን ይችላል። ማን ያውቃል? እንደውም አሳውቂያቸው አይርቁም ብዬ አስባለሁ። አሁን ቢርቅ ራሱ ጌታ አባቱ ይሄዳል። ተመልሶ መምጣቱ አይቀርም። የሆነ መረጃ ፈልጎ ነው የመጣው። የፈለገውን ነገር በዚህ ቅጽበት አግኝቷል ብዬ አላስብም። ከኔ በፊት ሌላ ነገር አውጥተሻል ነው? ምንም ያወራሁት ነገር የለም። ስለ ስራው ብቻ ነው ያወራሁት። እንዴ ስለ ስራው እስቲ ስለ ስራው እቃ ከየት ነው የምታመጡት አለ። ከየት እናመጣለን? ከዱባይ ያልኩት፣ ከቱርክ እናመጣለን አልኩት። ብቻ ከተለያዩ ውጭ ሀገራት። እንዴት ነው ከቱርክ አምጥተን
ከውጭ ሀገር አምጥተው ውጭ ላሉ ሰዎች መልሰን የምንልከው እሱን እኮ እኔም እየጠየኩት ነበር። ግራ ገባኝ መጨረሻ ላይ ልልከው ነው ሲል ግን እኔ የመሰለኝ ምን ታውቂያለሽ ለእነሱ ልኮ እሱ ሱቅ እንዲከፍት ሊያግዙት ከዛ ሊያግዙት እነሱ ከዛ የእኛን ዋጋ አይተው ምናምን እነሱ ለሱ ገንዘብ እንደሚልኩለት እኔም እንደዛ ነው እና እዚህ ሱቅ እንደሚከፍት ሌላ ነው የተረዳሁት። ከውጭ አምጥተን መልሰን ወደ ውጭ ስንልክ ያ ዞሮ እኮ እጥፍ ኪሳራ ነው እንጂ ትርፍ የለውም። እሱ የሚከፍተው እኔም እኮ መጨረሻ ላይ እንደውም አለ እኮ ውጪ መክፈት ያስፈልጋል ምን ይቻላል ሲል ግራ አጋባኝ። እንዴት ከውጭ አስመጥተን ወደ ውጭ መክፈት እንዴት ወሬ ላለማራዘም ብዬ ነው እንጂ ዝም ያልኩት እሱ ራሱ ጥያቄ ፈጥሮብኛል። በጣም እኔ እኮ እያልኩት ነበረ ወዲያው አለቀ ወሬው ምናምን አንቺ እንትን አልሽ እንጂ እንዴት ከውጭ ነው የምናስመጣቸው እቃዎችን መልሰው ወደ ውጭ ነው እንዴት ምናምን እዛው ያለ ነገር ወደዛ መልሰው ጥያቄ ያበዛል። የትኛውም ከስተመር እኔ እንዲህ ጥያቄ ሲያበዛ ይቻላል በጣም የሆነ መረጃ የሚፈልግ ሰው ነው ብዙ ጊዜ ጥያቄ በጥያቄ እንትን የሚልሽ ከጀርባ ካሉ ሰዎች ጋር ራሱ ሲጠቃቀስ ነበር የሆነ ሰዓት እና ስለዚህ ይሄን ሰው በቀላሉ እንትን ዝም ማለት መከታተላችን ግዴታ ነው አላስብም። መከታተል አለብን እናሳውቃቸው ነው የሆነ ነገር አስቦ ባይመጣ እንደዚህ እንትን ሊል አይችልም። ለማንኛውም እኔ በጣም ነው ያጠራጠረኝ። ስራ ቦታ ሄጄ ነበር። ከስተመሮች እንደተለመዱ ምናምን በጣም ብዙ ከስተመሮች አሉ። እኔ እዛ ጋር መታየቴ ለዳንነቴ ጥሩ ስላልሆነ ትቼ መጣሁ። ቶሎ መጣሽ? ልጆቹም ደግሞ አሪፍ እየተንቀሳቀሱ ነው፣ እያስተናገዱ ነው። አይ አሪፍ እና ስለ ቀጣይ እቅዳችን ደግሞ አውርተን እንከፍታለን ያለው ሱቅ አሁን ይመስለኛል አዋጭ ይሆናል ብዬ የማስበው መገናኛም ከፈትን ሀሳብ እኮ የለንም እስካሁን የለንም። ግን እኔ ወደ ክፍለ ሀገር አይነት ነገር ቢሆንስ ሴቶች እንዲህ አይነት ነገር መዋቢያ ጌጣጌጦችን ያውቃሉ። ብዙ ጊዜ ተጠቅመው አያውቁም። ክፍለ ሀገር እንዴት ነው ማስለመድ ነው የሚሆነው። እንደ አዲስ እናስለምድ ደግሞ አዲስ ቴክኖሎጂ እንደፈጠርን አይነት ነገር አድርጎ ገበያችን አሪፍ ሊሆን አይችልም። የመሆን እድል የለውም። ይኖረዋል ግን ልፋት ይኖረዋል። ከመጀመሪያ ሰዎችን ከስተመር ከማሳመን አሁን ክፍለ ሀገር ተወልዶ ያደገ ሰው ይኖር ሰው የትኛውም ነገር ውጤት ያለ ልፋት አይመጣም። እሱማ እናውቃለን እኮ ግን ማሳመኑ ከባድ ነው የሚሆነው የክፍለ ሀገር ሰው። አሁን ከገጠር የመጣች ልጅ እዚህ ቤት ታውቂያለሽ አይደል? ሰራተኛችን እንኳን በስንት ጊዜ ስራ እንደምትለምድ ልብስ እንኳን እንደዚህ ለብሳችሁ እንደዚህ ሱሪ ለብሳ እኮ በጣም ከባድ ነው። እና እነሱን ሰዎች እንዲህ ነው ፀጉር ቤት ነው ጥፍር ምናምን ሂውማን እያለ እና ማለት ጥፍር ቀለም ቻፕስቲክ ምናምን የሚጠቀሙ ሴቶች አይጠፉም ብዬ አስባለሁ። ቻፕስቲክ ብዙም አይደለም ደግሞ እጅ ልጅ ከንፈሯም እንደ የተቀባችሁ ምዳት መስለው ምናምን ነው የሚባለው። ስለዚህ አይሆንም። ጥፍር ቀለም ግን ተለምዷል። ጥፍር ቀለም ተለምዷል። ሲጀመር ጥፍር ቀለም ገበያ ቦታም ሄደው ምናምን አሳደው የሚገዙት ነገር ነው። ስለዚህ ጥፍር መሰራት የሚባለው ነገር ግን ደግሞ እኛ ፋብሪካ ላይ እየሰራን ያለ ነው። ቻፕስቲክም ቢሆን ጥፍር ቀለም ቀይ ነው። ይሄን ነገር ደግሞ ወደው ተመራጭ አድርገው ይጠቀሙታል የሚለው ደግሞ ሌላ ጥያቄ ይፈጥርብናል። ጥያቄ ይፈጥራል ግን መውደዳቸው አይቀርም። ምክንያቱም አብዛኛው ሰው ስለሚወደው አዲስ ይሆንባቸዋል። እንዳልኩሽ እነሱን አሳምኖ ከስተመር ማድረግ ከባድ ነው የሚሆነው። ግን በደንብ ከተጠቀሙት በኋላና ዋው ምናምን የሚባል ነገር ስለሚመጣ ከሌላ ሰው ከሚያያቸው ሰው በእርግጠኝነት ይወዱታል ብዬ አስባለሁ። ስለዚህ ደግሞ ማለት አሁን እስከዛሬ ድረስ በብዛት እንትን እያለን ያለ ነው ቀይ ነገር ቻፕስቲክም ጥፍር ቀለም ሞር ኬሚካል ምናምን ተጠቅመን ይሄን ደም ወደ ቀይ ጥፍር ቀለምነት ሳይሆን ወደ ሌላ ከለር ምናምን የሚፈጠሩ ሁኔታዎችን ማስተካከል ስላለብን በምንድነው ኬሚስትሪ በኬሚስትሪ ዙሪያ ኬሞባዮሎጂ ምናምን የተማሩትን ልጆች አፋልገሽ ታመጪና ስለ ውህዱ ምናምን በደንብ የሚያውቁትን ስለ ቢያንስ ያውቃሉ ስለ ኬሚካሉ የሚያውቁ ሰዎች ማግኘት ይችላል። ስለዚህ እስከዛሬዎቹ አጥጋቢ ናቸው ብዬ አላስብም። ተምረናል ይላሉ እንግዲህ ደምን ያው ወደ ተለጣፊ አይነት ነገር መቀየር ነው እንጂ ሌላ የተለየ ነገር የለም። ስለዚህ ውህድ ተጠቅመው ሌላ የጥፍር ቀለም አይነቶች ሌላ ቻፕስቲክ ምናምን መፍጠር የሚችሉትን ልጆች ለማፈላለግ ብትሞክሪ። እንደውም አንድ ማውቀው ልጅ ነበረ ኬሚስትሪ ነው ያጠናውና በደንብ ስራ እችላለሁ በደንብ ተምራለሁ ግን ልምድ ነው እስካሁን እየተጠየኩ ያለሁት እያለ ነበር። ትንሽ ጊዜ እኛ ጋር እንዲሰራ እናድርገ ቅንጭላቱ እንዲመራመር ማድረግ ከቻልን ለየት ያለ ነገር እንዲፈጠር ማድረግ እንችል ይመስለኛል። በደንብ ጭንቅላት ያለው ሰው ካመጣሽ ከራሱ አልፎ በጣም ጎበዝ ነው እኛንም ሊያስተምረን ይችላል።
ለዛ አሁን ያልሽው ሀሳብ በጣም አሪፍ ሀሳብ ነው። ብዙ እውቀት የለንም ብዬ ስለማስብ ነው በዚህ ዙሪያ እንጂ በእውቀት ደረጃ እንኳን ከቻለ እኛንም የሚያስተምር አይነት ቢሆንና አሪፍ ገንዘብ ችግር የለውም። አይ ልጁ በጣም ጎበዝ ነው። አናግረውና ጓደኞችም ይኖሩታል አንድ ላይ የተማሩ ከዛ መተው ምናምን ያለው ነገር እንዴት እንደሚሰራ መተው አይተው ምናምን እንዲሄዱ እንዳታበዢ ችግር የለውም። ይሄ ነገር መጀመሪያ እሱ ብቻ እንዲመጣ እናደርጋለን። ከዛ እሱ ተረድቶት ካመነበት በኋላ ስለ መረጃው ካወራሽ በኋላ መጀመሪያ ምንድነው የምናደርገው? ይሄ ሰው እንዲህ አይነት ስራ መስራት ይችላል ወይስ አይችልም የሚለው ነገር እናጣራለን። ስለዚህ ከሰው ደም ጥፍር ቀለምና ቻፕስቲክ እንደሚሰራ ከነገርነው በኋላ ላይስማማ ይችላል። ካልተስማማ ይሄ ሰው ያውቃል እኮ አያውቅም ብለሽ ነው እንዴት እንደሚሰራ እንዴት ሊያውቅ ይችላል? እኮ የራሳችን ሀሳብ ነው። አይ በጣም ጎበዝ ነው ስለሚመራመር ጉግል ስለሚያደርግ ቢሆን እንዴ አንቺ እንዴት ነው አሁን እኔ ከሰው ደም የሰው ደም መቼም ኖርማል በህይወት እያለ ቆርጠሽ ደም አትወስጂም አይደለ? እንዴት ነው የሆነ ሰው ሲሞት ወይ ገለሽው የሆነ ነገር አድርገሽ ነው እንትን የምታረጊው። ስለዚህ ከሰው ደም እኔና አንቺ አንተዋወቅም እንበል፣ ለስራ ነው የመጣሽው። ከሰው ደም ነው ኬሚካል ተጠቅመሽ ጥፍር ቀለምና ቻፕስቲክ መሰሪ ብለሽ እሺ ትይኛለሽ? ከባድ ነው እኮ እንደመጀመሪያ ግን መጀመሪያ እንጠራውና እሱን ብቻ ነው። ስለዚህ በምንም ተአምር ሊስማማ አይችልም። ለምን ይሄ ሰው የተማረ ሰው ነው። በእርግጥ ምናልባት ስለ ገንዘቡ ስንጠራ እሺ ሊለን ይችላል። አሁን ያለበት ሁኔታ ነው ስራ እየሰራ ታውቂያለሽ። እየሰራም ቢሆን 3 እና 4 ሺህ ብር ነው የሚከፈለው። 3 እና 4 ሚሊዮን ስትዩ እሺ ልልሽም እምቢ ልልሽም ይችላል። ህሊና እያለ ሊመጻደቅ ይችላል። ስለዚህ ይሄን ነገር ከነገርነው በኋላ ጥሎ መሄድ በሚችልበት እኔ ጥሎ ሄዳል ብዬ አላስብም። ለምን ቤተሰቦቹን በጣም አይችልም የማይችል አይነት ሰው አይችልም። ቤተሰቦቹ እንደሆች ስለሆኑ በእርግጠኝነት እነሱ እርግጠኛዎች ከዚህ በፊት አይ ስለማውቀው አውቀዋለሁ ነው አስበሻል። ከዚህ በፊት ይሄን ስራ አላሰብኩም ግን ልጁን አውቀዋለሁ። ተምሮ ጨርሶ ምናምን እየሰራ አይደለም ባገኝ ስራ ሰራለሁ ምናምን እያለኝ ነበርና ግን ከአንቺ ጋር ደግሞ ዘመድ ከሆነ እንዳታመጪው። ዘመድ አይደለም ዝምድና እንኳን የለም። ጎረቤት የምትወወቅ ክላስ ነው የምንተዋወቀው በፊት ሃይ ስኩል ነው የምትወወቀው። ስለዚህ አደጋ ላይ ሊጥለን አይችልም ማለት ነው። በቃ ይሄ ልጅ ኬሚካል ያለበት ክላስ ሙሉ ስራውን ሲሰራ ልጆቹ ናቸው መሰለኝ ደወሉ ሄላ የከስተመር ስልክ ይመስለኛል። በኋላ ደውላለሁ። እሺ በቃ ስለዚህ ምንድነው የኬሚካሎቹን የጥፍር ቀለም ምናምን ከዚህ በፊት የሚሰራበትን ታውቂዋለሽ አይደል? እዛ ከገቡ በኋላ ሰዎች ተመልሰው እንደማይወጡ በደንብ ታውቂያለሽ። በደንብ አዎ። ማንም ይወጣ የለም በቃ ስለዚህ አሁን እዛ ያሉ ሰዎች ቀይ ቻፕስቲክ እና ቀይ ጥፍር ቀለም የሚሰሩ ሰዎች እዛ ይቀጥላሉ። አሁን የሚመጣው ልጅም ከጎን ያለውን ክፍል እናስተካክልና ሙሉ ኬሚካሎችን እናስገባለን። እሱም እዛው ስራውን ይጀምራል። የሆነ ስራ ደግሞ ሰርታ አሳየን ነው። ደግሞ ሌሎች ስራዎችን ሙሉ በሙሉ ይሰራል። ስራውን መስራት ባይችል እንኳን ሌላ የተሻለ ሰው አምጥተን ያ የተሻለ ሰው እያስተማረው ሁለቱም አብረው እንትን ይላሉ ማለት ነው። እነዚህ ሰዎች አይ መስራት ይችላል ብዬ ነው የምተማመንበት። ምክንያቱም በጣም ጂኒስ የሆነ ቅንጭላት ነው ያለው። ጂኒስ ቢሆን አትተማመኝ። ድርጊት ላይ ሲሆንና እውቀት በወረቀት ሲሆን ልዩነት አለው። እሱማ ልክ ነሽ እኮ። ስለዚህ እነዚህ ሰዎች እንደዚህ የፈጠራ ነገሮችን በጣም ያበዛል። በጣም ተሸላሚ ነበር። በጣም እርግጠኛ ነሽ እንዴ? ችግር የለውም ልጁ ይምጣና ስራውን ከተሰራ በኋላ ስራው ቢበላሽ ግን በእኔ ኃላፊነት ይሆናል። ኪሳራው ያንቺ ነው የሚሆነው። ስለዚህ በቃ ታውቂያለሽ ከገባ በኋላ እድሜ ልኩን እዛ ቤት ውስጥ ነው የሚኖረው። ከዛ በኋላ የት ቤት መሄዳችን እንደምታውቂው ቤተሰቦቹ የሚያስፈልጋቸውን ነገር ከበር እናደርጋለን። እሱም እንዴ እሱ በዋናነት ቤተሰቦቹን መርዳት በጣም ይፈልግ ነበር እና አሁን ላይ ተምሮ ጨርሶ ራሱ ስራ ባለማግኘቱና ቤተሰቦችን ባለመርዳቱ ጸጸት ላይ ነው ያለው። እሱ ነገር ፍትት ነው የሚልለት እና የተሻለ ነገር እየፈጠረ ሌሎች ከሰው ወስደን የምናደርጋቸውን ነገሮች የተሻለ ደረጃ ላይ ያደርሳቸዋል ብዬ የማስበው ሰው ነው። በእርግጠኝነት ትኮሪብኛለሽ። ካለ ሳመኔ ደግሞ ኪሳራ የራስ ችግር የለውም። እሱ ችግር የለውም እና ብራንች የት እንክፈት ያህል ሀሳብ ካመነጨን አይቀር ብዙ ሰው የሚበዛበት ጋር ምናምን አካባቢ አብዛኛው ቦታ ብራንች አለ እንደምታውቂው። ግን ሞር ለየት አሁን የአዳማው አሪፍ እየተንቀሳቀሰልን ነው። ደብረ ዘይት ምናምን ሞጆ ግን የለንም እስካሁን። ሞጆ እኔ ስለ ከተማ ብዙ መረጃ የለኝም። እኔ አውቃታለሁ ሞጆ ነበርኩኝ የተወሰነ 1 አመት ከምናምን ያህል እዛ ኖሬያለሁ በእውነት። ስለዚህ በደንብ ሞር ዲቴል መረጃ አለሽ። ተጠቃሚ ሴቶች ዘናጮች ናቸው አይነት ነገር? አዎ በደንብ ለባሾች ናቸው፣ ዘናጮች ናቸው። ሂማንም አብዛኛው ሴቶች ሲጀመር ከሂማን ውጪ ምናምን ተጠቃሚ ማለት ነው። አሁን ደግሞ በብዛት ወደ ደቡብ ክልል አካባቢ ደግሞ ሞር እንትን የሚሉ ሴቶችም አሉ እንዲህ አይነት ነገር የሚጠቀሙ።
ሲጀመር አሁን እኮ ይሄን ነገር ለመጠቀም ነው ሁሉም ሰው እየሞከረ ያለው። አሁን ያለው ሂማን የሚንቀሳቀሰው አይተሽ ታውቂያለሽ? ጥፍሩን ያልተሰራ ሰው እንኳን አለ። እኛም እንዳይነቃብን በሚለው ግዴታ ነው። የሰው ለራስ ይከብዳልና እሱንማ ግዴታ ነው። ግን እንደዛ ስለሆነ በእርግጠኝነት የትም ቦታ ብንከፍት ከስተመር አናጣም። በቃ ከስተመር ማናጣ ከሆነ ወደዛ አካባቢ እናስፋፋለን። ልናጣም አንችልም። ሲጀመር አብዛኛው ሰው ህዝብ አሁን ጥፍሩን ያልተሰራ ሰው የለም እንደምታውቂው። ስለዚህ ሂውማን ሄር የማያስፈልገውም ሰው የለም። አሁን እቺ ኪንኪ ጸጉር ምናምን እየተባሉ ህልማቸው ሂውማን ሄር አድርጎ ምናምን መግዛት ነው። ስለዚህ የትም ቦታ ብንከፍት ከስተመር ምናጣ ይመስላል አናጣም። ስለዚህ አሁን ደግሞ ሰሞኑን ገበያችን ቀዝቀዝ እያለ ያለው አሁን ቻፕስቲክ ምናምን ኖርማል ነው ከሚመጡ ሰዎች ግን አሁን ገበያችን ቀዝቀዝ እያለ ያለው ጸጉርና ጥፍር ገበያችን በጣም እየወረደ ነው ያለው። ስለዚህ እቺ ደላላ የራሷን ስራ በአግባቡ እየሰራች አይደለም። እሱን ነው የሚያሳየኝ ስራ። እሷን እንደውም ዛሬ በመጣቸው እንደውላትና እናውራት ማለት በደንብ እየሰራችም አይመስለኝም። ከስተመር በዚህ ደረጃ እኔ አሁን ቅድም ያወራሁት ከስተመር አልተን እንደማናቀ ነው። በእርግጥም አተናናቀም እኮ ግን ያን ያህል ተጨናንቀን ረፍታተን ምናምን አናቀም። እየሰራች አይደለም። በምትሰራ ሰዓት ታውቂያለሽ በቀን ውስጥ የምንቀመጥበት ሰዓት እንኳን የለንም። ግን እኛ በወሬ ደረጃ ከስተመር አተናናቅም እንላለን እንጂ አሁን ያቺ ልጅ ከመጣች በኋላ ከስተመር እያጣን ነው ያለው። ይሄንንም ነገር አስበንበት የመጀመሪያው እንግዲህ እኮ አሪፍ ነበረሽ በሷ ሰዓት እንደው በጣም እየሰራች ነበረ። ሲጀመር ለሊቱ 4 ሰዓት 5 ሰዓት ድረስ ነበር ቁጭ ብለን ከስተመር የምናስተናግደው። እሷ ራሷ አተኛም ነበር እንቅልፍም የላትም። እሷ እኮ ትንሹ ነገር ክህደት መፈጸሟ ነው እሷ እንደዛ እንድትሰዋ ያደረጋት። ግን አሁን መክረናት ምናምን የምንም ምክር አያስፈልግም። በዚህ ሁኔታ የምትቀጥል ከሆነ ምንም አይነት ሲጀመር ወታ ህይወቷ ላይ ቀጥል እንደሚችል ታውቃለች። ስለዚህ የት ነው የምትወጣው? አንደኛ ነገር እኔ ሁሌ እሷ መምከር ሰልችቶኛል። ስራዋን በአግባቡ እየሰራች በመጀመሪያ የመጣ ሰው ያደርቃል እኮ ያሰለቻል። ግን እሷ መጀመሪያ ስትመጣ ሳታደርቀን መሀል ላይ ያደረጋችን ያ ማለት ስራውን ተላመደችው። የኛን ቁጣ እንደውም እኛ ስትለምድና ስታይ ነበር እኮ ጎበዝ መሆን የነበረባት። ለምን እሷ እንደዚህ እንደሆነች እቅድ ይዛ መሆን አለበት እንጂ በዚህ ልክ ትንቀርፈፋለች ብዬ አላሰብኩም። ስለዚህ እሷ እንትን የምትል ከሆነ ሌላ ሰው እንቀይርና እሷ ያው እንደተለመደው ለጥፍር ቀለምና ለቻፕስቲክ መዋያ ትሆናለች። ያው ጸጉር የላት እንዳየሹ እና ስጋው አሪፍ ሀሳብ ነው። እንደውም ስጋው ደግሞ ምን ታረግል ጥፍር ቀለም ደም በቃ ኦሬዲ እሷ ምን ከስተመር ማምጣት ካልቻለች ራሷ ከስተመር ትሆናለች ለኛ። ከዛ ስጋውን ደግሞ እንደተለመደው ፈጭተን መሸጥ ነው። ሌላ ነገር ምንም ነው። ለአባታችን የሚፈልጉትን መስዋዕት አይን ምናምን ነው። ሌላ ምን አለ እናቀርብላቸዋለን። ከአንገት በላይ ምናምን እሱን እናስረክባለን። እንደውም ስጋዋን በቃ ሰውነቷን ከአንገት በታች ያለውን በስጋ መልክ ጥፍሯን ምናምን ያው እንደተለመደው አርቲፊሻል ጥፍር ጸጉር አለመኖሯ ነው የሚበድለን። በጣም ጥሩ ሀሳብ እንጂ ሌላው አይከፋም። ስለዚህ በቃ ስራውን በአግባቡ ማሰራ ከሆነ እሱን አስቤያለሁ። እና ቅድም የመጣው ሰውዬ እሱ ራሱ እንዳልኩሽ ልጆቹ እንዲከታተሉ ምናምን የትም ብሄድ አያመልጥም። በነገራችን ላይ ልጆቹ ምናምን እንዲከታተሉ እናደርግና ይከታተሉታል። እሱም እንዲህ አይነት እንቅፋት አስቦ ከሆነ ያው ቢያንስ አስቦ ከሆነ ይዟቸው የመጣው ሰዎች ሳይቀር እንደውም አሪፍ ነው እኮ ለኛ አሪፍ ነው። በራሳችን ደላላ ከስተመር ይዞ መጣ ማለት ነው። ያለ ደላላ ከስተመር አገኘ። ችግሩ ወንዶች ናቸው፣ ጸጉራቸው ነው እነሱ የሚከብደው። ምንም ችግር የለውም። ከጸጉራቸው በላይ ይጠቅሙናል። ጥፍር አላቸው የእግራቸው የእግር የእጅ ጥፍር ከዛ ደም ቻፕስቲክ ምናምን በሚለው ስጋቸው አለ በዛ ላይ። ስለዚህ ምንም አንጎዳም እኛ ዞር የኛ አይከፋም። ስለዚህ ጸጉር ብቻ ነው ከነሱ የሚቀርብን ችግር የለውም። ስለዚህ አሁን እደውልላታለሁ ትመጣለች። ግን ዛሬ እስቲ መምጫዋ ደግሞ እየደረሰ ነው። መደወል ራሱ አይጠበቅ 7 ሰዓት ሆኗል። 7 ነበር አየሻ። የጸባይ መቀየሯን ራሱ የምታውቂ 3 ደቂቃ አርፍዳለች። ሌላ ጊዜ ኦን ታይም ነበር የምትገኘው እንጂ ቀድማ እንትን ያለች እኮ ነው። ምን ብናደርጋት ይሻላል? ዞሮ እንዳልሽው አሁን ያልሽው ሀሳብ አሪፍ ነው። ከመምጣቷ በፊት መነጋገራችን ራሱ አሪፍ ነው። ታናስነቃ ምን ሳናይ እና ለባብሰውና ምናምን እናውራታለን። እንዴት ነው ከስተመሮች እየመጡ ነው እየላክሽ ነው ምናምን ብለን እናውራታለን። የሆነ ጸባይዋ ልውጥ ካለ መጣች መሰለኝ። እድሜሽ ረዥም ነው። ስለአንቺ መልካምነት እያወራ መጣሽ። እንዴት ነሽ? ቁጭ ናናችሁ አለሽ? አይ እንዴት ዋልሽ? እዚህ ጋር ቁጭ እንዴት ነሽ? ጠፍተሻል። እኔ ጠጋ ሄና ቁጭ ጠፋሽ። በሰላም ነው እንዴ? ምን ጠፋላ ነው አለሽ? ስራ ምናምን እንዴት አረፈሽ ዛሬ?
አረፈርኩ ነው የሚባለው? አረፈርሽ የሚባለው ወይ እያለችኝ ነው። አየሻ 4 ደቂቃ ሙሉ አትደርሻል። ዛባይሽ እየተቀየረ እግዚአብሔር ላክ ሰጣችሁ። ለዛ ነው የተቀያየርሽው? አይ አይደለም ክላስ ነበረኝ የሚባል ነገር ስለምን ክላስ ነው? ክላስ ምክንያት እዚህ ውስጥ ክላስ ሰበብ ሆኖ ይገባል ማለት እንደምትማር ላንቺ ነግራሻለች? እኔ አላውቅም፣ ግን ብትማራሱ ያን ያህል መጫን አይጠበቅባችሁም። ችግር የለም። ቆይ አይደለም እንዴ ስነ ስርዓት ምን ማለት ነው? አክብረሽን ልታወሪ ነው የሚገባው አይደለ? ትክክል። ስለምን ክላስ ልታወሪ ምን ማፈቅዶልሽ ነው ክላስ ይገባሽ? ትማሪያለሽ? ስራዬን እየሰራሁ ነው እስከማውቀው ድረስ አይደለ? ከተንም ስላንቺ አይደለም እኮ ስራሽን እየሰራሽ አይደለም። ክላስ የምትሄጂው ለኛ ከስተመር ለማፍራት እዛ ተዋውቀሽ ሰዎችን ለማምጣት ነው ወይስ ኖርማል ክላስ መማር ፈልገሽ? ዞሮ ሰው አይደለም ፈልጉት። ስለዚህ ሰው እያመጣው ነው ሰው ለማምጣት ነው እንጂ ክላስ የገባሽው ለመማር ምናምን አይደለም። እንደዛ ብለሽ ያለው ትናንትና ግን ምንም ከስተመር አልነበረም። ዛሬ ልክ ያለው ማለት አንቺ ጋር መጥተዋል። መች ነው የላክሽው? ጠቆሜ ነበር። ቤት ነው ያለው ጠቆሜ ነበር። ስንት ሰው ላክሽ? 2 ናቸው መጥተዋል። እዚህ አልገባኝም። ማንን ነው የላክሽው? ማን ነው ይባላሉ? ሴት ወንድ ናቸው። ምን ብለሽ ላክሽ እንዴ? ስራ እንፈልጋለን ሲሉ አገናኝቻችሁ ነበር እኮ። እነሱ ናቸው እንፈልጋለን ምናምን አይደል? ለኔ በኩል የመቀደም የመጡት ሲሆን ካሜራ ይዘው ነበር ያገኘሻቸው? አዎ ማለት አዋለች። እንዴት ካሜራ ስለነሱ ተውስና እንዴ ስለከስተመር ነው ስለስራችሁ ነው መጀመሪያ እኮ ስለዚህ ከፈለኝ ይገባል። መጀመሪያ ደውልሽ ለምን ችግር እንደሌለብን ታውቂያለሽ እኮ። እሱን እኮ ነው ማለት እኮ እንከፍልሻለን። ስራሽን ስላልሰራሽ ነው እስከዛሬ ድረስ እየቀጠውሽ ያለሁት። አይ እኔ ጥያቄ ቆይ ምን አስጠፋው? አሁን ለምሳሌ ከዚህ በፊት በቀን ቢያንስ አንቺ 30 እና 40 ሰው ታመጭልኛለሽ። አሁን ግን 2 ሰው ነው የላከችው። 2 ሰው ነው የላክሽው ዛሬ። 1-2 ደግሞ ደውለሽ ልትነግሪኝ ይገባ ነበር። ካሜራ ማያታቸውንም መላክሽን ንግግሯን ራሱ እያየሽ ነው። በጣም ነው የተቀየረው ያልኩሽ እኮ አገባቡ ሲጀመር ነው። ያው ክርክር አልፈልግም። ራስሽን እኔ ልምከርሽ መጀመሪያ እኮ ክፍያ ይከፈለኝ። ክፍያ እኮ ስራ ስትሰሪ ነው አይደል? እኛ ከደሞዝሽ በላይ ነው አይደል የምንከፍልሽ? ታውቂያለሽ። እንዲህ ቁጭ ብለን መነጋገራችን ራሱ እንድትንቀን አድርጎናል። ረጋ ብለሽ በክብር ጠርተን ማናገራችን በክብር ልታናግሪኝ ይገባል። እሺ ስራሽን ትፈልጊያለሽ፣ መስራት ትፈልጊያለሽ አይደል? ስለዚህ አንቺ ገንዘብ ሲጀመር ይሄ ሰይጣን የሚቀናብስ ስራ ነው የምፈልጊው እያልኩ አይደለም። ኖርማል ግን ቆይ ተረጋግ። መጀመሪያ ክፍያ ይከፈለኝ ማለት ምን ማለት ነው? እስከዛሬ ድረስ እየሰራሽ ቆይተሽ ሰይጣን የሚቀናብስ ስራ ነው ማለት እቺ ልጅ የሆነ ያገኘችው ነገር አለ። ምንም ያገኘችው ነገር አስረሽ ነው? ቆይ ማለት አልገባኝም። አይደለም አይ ስለምን እንዴት ነው ያወራሻልሽ? አልገባኝም። ለምን ደግሞ ከዚህ በፊት በዚህ መልኩ አናግረሽን ታውቂያለሽ? በዚህ መልኩ አናግረሽን ታውቂያለሽ? ታውቃላችሁ። በጣም እየሳቅሽ እየቀበጥሽ ምናምን ዘና ብለሽ ነው እያወራሻለሽ ያለሽው። የት እንደሆነ ተመልከቺ መጀመሪያ። እንዴት በትዳፈሪኝ ነው እንደዚህ የምትናገሪ? ምንም መዳፈሪ ነው ራስን ተሰማኝ ነች ልጅ። እግዚአብሔር ትክክል ነው አለች። ጭራሽ ደገመችው። እና ምን መሆን ነበረብን? እሺ አንቺ አላማሽ ምንድነው? ቆኛ ማለት ማስጨለል ነው። ምንድነው የምትጨልል? ስራሽን ወደሽ ፈልገሽ መጀመሪያ ያላችሁ። አሁን እኔ ክርክር አልፈልግም። መጀመሪያ ክፍያ ይከፈለኝ። ክፍያለሽ ከዛ ተጀበረ ወይ አሞኛል ብለሽ ስንት ቀን ሙሉ ሳትከፊ እንደቆያለሽ ሳትሰሪ እንደቆየሽ ታውቂያለሽ። ከማንም በላይ እኮ ነው። እኔ አምስት ቀን ሙሉ ቀጥተሽናል። ካንቺ ወጥቶ የነበረች ኖ አሰሪ ዝም በይ። አሁን መልስ እንድትሰጪኝ አልፈልግም። ይኸውልሽ ካንቺ ወጥቶ የነበረች አልፈልግም። ይኸውልሽ ዝም ብለሽ ከስተመር ከስተመር ቀጣሽም ማለት 5 ቀን ያለ ስራ ነው የዋልነው። ቢሊዮኖች ቤት ነው የከሰርነው። ገብቶሻል? ያንቺ የምንከፍለው ተራ ገንዘብ አይደለም ማሰብ ያለብሽ ምን አይል ኪሳራ እንዳጋጠመን ታውቂያለሽ? አይ ስላልገባት እኮ ነው። አሁን እሷ ከስተመር መሆን እና አንቺ ያልሰራሽበትንም ጭምር እንድንከፍልሽ ነው የምትፈልጊው። ከስተመር ከማምጣት ውጪ ከስተመር መሆንም አለሽ። እኔ ቆንጆ ከስተመር ስታምጪ ነው እኮ ይልሽ የኛ ገበያችን ነው። ከስተመር ሲመጣ ስለምታሺ መስራት አለብሽ በደንብ። ምን አይነት ንግግር ነው የምታወራው? አይ የነገርኩሽ አልገባትም ማለት ነው። ከስተመር የምታመጪው አለ፣ ከስተመር ደግሞ ትሆኛለሽ ራስሽ። ገብቶሻል? ትግስቴን እያስጨረሽ ነው። አትፈታተኝ እኮ አሁን እኮ ምንም ችግር የለውም። እንዴት ነው ችግር የሌለው? 5 ቀን ሙሉ ተሰራሽ ኪሳራ ላይ ጥለሽ እንዴት ነው አሁን ደግሞ ብር የምትይው? ብሬን ስጡኝ ችግር የለውም። ምን ነው ችግር የሌለው? ሰጠንሽ እንበል ከዛ በኋላስ ሰጠንሽ እንበል ከዛ በኋላስ ችግር አለው? ይቀጥላል። ምን ነው የሚቀጥለው? ስራ። አንቺ ቆይ ሀሳብሽ ምንድነው? ምን ማለት ነው? እንዴት ነው የምትናገሪ? ያ ነይ ቁጭ በይ። የመማማላት ነው። ነይ ቁጭ በይ። ነይ ቁጭ በይ አልኩሽ እኮ እያናገርኩሽ ነው። ሰማሽኝ? መችኝም አረ ዛሬ
ወይኔ ሄለን መጀመሪያ ብሬን ትራንስፈር አድርጊልኝ ከቻልሽ። እሺ ሌላስ ትእዛዝ የለሽም? ስትመጣ ከገጠር ነገር ይላችሁ ሁላችሁ። እሺ አሁን ነይ ቁጭ በይ። ባልልስ ነይ ቁጭ በይ። ባልልስ እኔ እያስገደድኩሽ አይደለም። ነይ ቁጭ በይ። አሁንም እኮ ተማታሽ። እመታሻለሁ። ገና እንመታሻለን። እሺ ካፈለግሽ ነይ ቁጭ በይ። ስራች ቁጭ በይና በስርዓት ዲሊንግ አድርግሽ እኮ አሰሚኝ። ነይ ቁጭ በይ። እንዴ አንቺ በመጀመሪያ ንቀትሽን አስወግጁና በክብር አውሪኝ። አለቆችሽ ነን። እመታሽ እደበድብሻለሁ። ገና አውቃለሁ። ከዚህ በላይ ምን እንደማደርግ ታውቂያለሽ አይደል? ከስተመር ትሆኛለሽ ብዬሻለሁ አይደል? ከስተመር መሆን የፈለግሽው ሀሳብሽ ምን ነው? ከስተመር ልትሆኚ እራሷ ከስተመር መሆን ፈልጋለች። እሱን ነው የምትፈልጊው መሰለኝ ነው። አሁን እኮ ከኔ ጋር ምንድነው ቆይ ፍላጎት? ከስተመር ማምጣት ይችላልሽ ወይስ ከስተመር መሆን መጀመሪያ? ችግርሽ ምን በሬ ላኩልኝ እኮ ያልኩሽ። አሁን ስለ ብር ነው የምታወሪው? ብር ቸግሮሽ ነው የምር እስከ ዛሬ ሁሉ ብር ተከፍሎሽ? አንደኛ ነገር ለኛ ሪስፔክት ይኑርሽ። ገባሽ? ሁለተኛ ነገር እንዴት ነው ዛሬ ቀጥል እቺ ከየት ልቀሽ ዛሬ ማሽ ምንድነው ተዝናናችሁ በጣም እግዚአብሔር ምን ይሻላል? እዛ ጋር ደረቅ ወንበር ምናምን የለም። ሶፋ ላይ ስትቀመጥ ከኛው እኩል መሆን አማራት። እና መሬት ልቀመጥ ከራ ያወራቻለች። አሁን ብሬላ እሱ ኦኬ እንደነገርኩሽ እኔ አንደኛ ያወራነው ነገርም አለ ነግሬሻለሁ በግልጽ ከስተመር ማምጣት ይሻልሻል። ከስተመር ነው እኔ ለመረጋጋት ልሞክር፣ ካልሆነ የከፋ ነገር ነው ማደርስባት። በጣም ነው እኔ ራሴን እያመመኝ ነው።